ሀገራችን ኢትዮጵያ የቁልቁለት ጉዞ ሁለት አንኳር ሚስጥሮች ቂምና ሌብነት ናቸው። ቂመኝነትና ሌብነት። ቂመኝነቱ በመንግስታት መካከል ብቻ አይደለም፣ በፓርቲዎች መካከል ብቻ አይደለም። የአንድ ብልጽግና አባል የሆነ ሚኒስቴር አንስተን ሌላ የብልጽግና አባል የሆነ ሚኒስቴር ብንተካ የመጀመሪያ ስራው ቀድሞ የነበረው ሚኒስቴር ስም ማጥፋትና ማፍረስ ነው። የመጀመሪያ ስራው አንድ ዞን ተቀይሮ ሲመጣ የመጀመሪያ ስራው ቀድሞ የነበሩት ስራዎች መበተን። ቂመኝነት አፍራሽ፣ በጎደሎ እየሞሉ መሄድ ሳይሆን ማፍረስ። ቂም እንኳን ለሀገር ለግለሰብ አይጠቅምም፣ ጎጂ ነው። ሌብነት ደግሞ ከዛ የባሰ ካንሰር። ኢትዮጵያ ምኗ ይሰረቃል? ምን አላትና ይሰረቃል? በነገራችን ላይ መኩራት የሚያስችሉ በጣም በርካታ ነገሮች እንዳለን ሁሉ በጣም የሚያሳፍረው ግን የኢትዮጵያ ጂዲፒ አጠቃላይ ሀብት ብዙ ግለሰቦች ትላልቆቹ አይደሉም፣ በአፍሪካ ውስጥ ካሉ ግለሰቦች ያንሳል። በነገራችን ላይ ናይጄሪያ በአመት ኤክስፖርት የምታደርገው ሀብት የኢትዮጵያ አጠቃላይ ጂዲፒ ያክላል። ከዚህ ነው እንግዲህ ሰው የሚሰርቀው። ስርቆት እንደ ወንዝ ነው። ወንዝ አንድ ግለሰብ ያን ወንዝ ለመሻገር ቢሞክር ማለፊያ መንገዱ ዋና መቻል። በአንድ ሀገር ውስጥ በአንድ ስርዓት ውስጥ አንድ ግለሰብ አልሰርቅም ቢል ልክ እንደ አንድ ዋና እንደሚችል ግለሰብ ነው። ወደደም ጠላም ውሃውን ይነካዋል። ወደደም ጠላም በውሃ ውስጥ ማለፍ አለበት፣ ግን አይሞትም። ብዙዎች የሚወዳቸው ወዳጆቹ እንኳን ቢሆኑ ማሻገር አይችልም፣ ብቻውን መዋኘት የሚችለው። ግለሰቦች ካልሰረቁ ዋና እንደሚችል እና ወንዝ እንደሚሻገር ግለሰብ ብቻ ይወሰዳሉ። ምናልባት በርከት ሰብሰብ ብለው በግሩፕ 10፣ 15፣ 20 ሰዎች አንሰርቅም፣ ጥዩፍ ነው፣ ኃጢአት ነው፣ ነውር ነው ብሎ ቢወስኑ ደግሞ ጀልባ ሰርቶ 10፣ 15 ሰው ቀዝፎ እንደሚሻገረው ማለት ነው። እንደ ግለሰቡ አይበሰብስም፣ ይሻላል። ብቻውንም አይጓዝም፣ ቤተሰብ ሊሆን ይችላል። ግን ለሀገር ይህም ትርጉም የለውም። ለሀገር ድልድይ መስራት ነው። እግረኛውም እንዲጓዝ፣ ባለመኪናውም እንዲጓዝ፣ አዛውንቶች እንዲጓዙ፣ ህፃናት እንዲሻገሩ፣ ውሃውን ከማየት ባሻገር ሳይፈቅዱ እንዳይነኩ የሚያደርገው ወንዙ ላይ ድልድይ መስራት ነው እንጂ ዋና መቻል አይደለም፣ በጀልባ መሻገር አይደለም። ኢትዮጵያ ውስጥ ሌብነት የሚጠየፉ ግለሰቦች እዚህም እዚያም አሉ። አሁን አሉ። ብዙዎቹን አመራሮች ስለምንከታተል ሌብነትን የሚጠየፉ ሰዎች ጥቂቶች የግል ዋናተኞች ማየት ጀምረናል። ይሄን ወደ ቡድንና ወደ ሀገር ለማሻገር መጀመሪያ ጀልባ ሰርተን የተወሰኑ ግሩፖች የምንሻገር፣ ቀጥለን ደግሞ ድልድይ ሰርተን ሁሉም ዜጋ የሚያልፍበትን መንገድ መፍጠር ያስፈልጋል። አለበለዚያ አደግን አላደግን ሌብነት ካለ ዋጋ የለውም፣ ሽንቁር ቀዳዳ ስለሆነ። የተንዛዛ አሰራር ጉቦ ሰጪን ይፈጥራል። ጉቦ ሰጭ ጉቦ ተቀባይ ይፈጥራል። ጉቦ ተቀባይ የተንዛዛ አሰራር ይፈጥራል። ቪሸስ ሰርክል ነው፣ አንወጣው። ጉቦኞች፣ ሌቦች ባሉበት ሀገር ውስጥ ስለ ኢኮኖሚ እድገት ብቻ ሳይሆን አብሮ መኖርም አስቸጋሪ ነው። በነገራችን ላይ ከጥያቄ ጋር ትስስር ባይኖረውም ቲፒኤልኤፍ ጋር በነበረን ውጊያ፣ ወደዚህ በነበረን ውጊያ የብዙ ወታደሮች ኮማንደሮቻችን፣ ብርጌድ አዛዦች፣ ጦር አዛዦች አካውንት እየጠየቁ ብር ይልኩ ነበር። አንድ ሌብነት ላይ ስትበላሽ ውጊያ ውስጥ እንጠቀምበታለን። አሁንም ቲፒኤልኤፎች የእኛ ጄኔራሎች አካውንት ይጠይቃሉ ብር ለመላክ። ዛሬ የእኛም ጄኔራሎች አካውንቶች ይታያል። የነሱም ትራንዛክሽን ያው እዚህ ባሏቸው ሰዎች ስለሚያደርጉት ይታያል። ወግድ የሚሉ ግለሰቦች አሉ።
ይቻል ይሆን ወይ የሚሉ ሰዎችም አሉ። ስለዚህ ዋና የዋኙ የሚሻገሩ ሰዎች ኢትዮጵያ ውስጥ እዚህም እዚያም እየታዩ ነው። ሌብነቱ ግን ቅጥ የለውም። ድሮ እናቶቻችን ሳንቲም ሱቅ ቤት ተልከን ስንመለስ መልሱን ጉበን ላይ ያስቀምጣሉ። ጉበን ማለት የበሩ ላይኛው ክፍል ብዙም ጭቃው ስለማይሸፍነው እየቀደሩ ያስቀምጣሉ። ክፉ ልጆች በርጩማ ላይ ይወጡና ከጉበን ላይ 10 ሳንቲም 15 ሳንቲም ይወስዳሉ። ይሄ ችግር ኢትዮጵያ ውስጥ በስፋት አለ። ትክክለኛ ኮንሰርን ነው ፕሮፌሰር ያነሱት። ካልተረባረብን ያጠፋናል። የሚያሳዝነው ነገር ግን በተደጋጋሚ እንዳልኩት ሌቦች ሀብት አከማችተው ሳይበሉት እንደሚሞቱ እያየን፣ ሌቦች ሀብት አከማችተው ልጆቻቸውን ከሐሺሽ መታደግ እንደማይችሉ እያየን አሁንም እንሰርቃለን። ሌቦች ልነግራችሁ የምፈልገው ነገር ብር ታከማቻላችሁ እንጂ አትበሉትም። አፍሪካ ላይ ያከማቸ የትኛውም ሌባ አልበላውም፣ ሌላው ነው ሲሳይ የሆነው። የኛዎቹ ግን ችግሩ ውስኪ እንደ ውሃ የሚጠጣ አሺሽ የሚያንቆረቁር ልጆች ያሉት ሌቦቹ ቤት ውስጥ ነው፣ ያልተገባ ሀብት ስለሆነ። አሁን የህጉ ምናምን ትተን ስለራሳችሁ ቤተሰብ ስትሉ እጃችሁን ከሌብነት መጠበቅ ያስፈልጋል። በእኛ በኩል ኤርጎኖሚክስ ያልነው የተከበሩ የምክር ቤት ጠያቂው ብቻ ሳይሆን ሁላችሁም እንደምታውቁት በፌደራል መንግስት ደረጃ ሁሉም መስሪያ ቤት አፍርሰን ለማደስ ሞክረናል። የአፈጉባኤውን ቢሮ እንኳን አሁን አይቼው ቅናት አድሮብኛል። ሁሉም ቦታ ቆሻሻ ነገር ማጥፋት ተሞክሯል። ለምን? ቆሻሻ ነገር ማየት፣ ቆሻሻ ነገር መስማት ያው ጭንቅላት ያየውና የሰማውን ፕሮሰስ ስለሚያደርግ የሚያውልን አጋጉል ቦታ ስለሆነ ከምናየው ነገር በራሱ ለውጥ ስለሚያስፈልግ አብዛኛው የፌደራል መስሪያ ቤት ኤርጎኖሚክስ ብቻ ሳይሆን አይሲቲም ጀምረዋል። ሰርቪስ በዛ ለመስጠት ሙከራዎች አሉ። እነዚህ ጉዳዮች ብልሹ አሰራርን ለመታደግ ያግዛሉ። ነገር ግን አቲቲዩድ ላይ ካልሰራ፣ ሌብነት አስቀያሚ ነገር እንደሆነ ካላወቅን ዋጋ የለውም። ኢትዮጵያ ውስጥ ሀብታም የለም እንደምታውቁት። ሀብታም የሚመስሉ ግለሰቦች ናቸው ያሉት። እነዚህ ግለሰቦች የመጀመሪያ ስራቸው ባለስልጣንን ሌባ ማድረግ ነው። የመጀመሪያ ስራቸው ባለስልጣንን ሌባ በማድረግ ማዘዝ የሚፈልጉ ግለሰቦች ኢትዮጵያ ውስጥ አሉ። እነዚህን በጋራ መዋጋት ጥሩ ነው፣ መጥፎ ስለሆነ እንዲሁ መገልገል አለባቸው፣ እንዲሁ መታገዝ አለባቸው። በገንዘብ ልውውጥ ከሆነ ግን የትም አይወስድም። ለዚህ አቲቲዩድ ላይ የምንሰራው ስራ፣ ህግ ላይ የምንሰራው ስራ እንደተጠበቀ ሆኖ የምርመራ ጋዜጠኝነት በስፋት ይጀመራል። ኢቲቪ፣ ፋና እያንዳንዱን መስሪያ ቤት እያንዳንዱን ኮንትራት እየበረበሩ ማውጣት ይጀምራሉ። ይሄን ማስቆም የሚሞክር ማንኛውም ባለስልጣን ጊዜ አልፎበታል፣ አይቻልም። ስራችሁን ግልጥ አድርጋችሁ መስራት ነው የሚታይ ነገር። ሚዲያ መጥቶ ሲጎረጉር ማንም ማስቆም አይችልም፣ ይጀምራል በቅርቡ። ህዝቡ እያንዳንዱን ሰው እንዲህ ላይ በጅምላም ሌቦች መባል የለብንም። ሌቦቹ ሌባ ይባሉ፣ የሚሰራ ሰው ደግሞ ሰርቷል፣ በዛ ደረጃ መከበር አለበት። ይሄን በሚዲያ እንጀምራለን። ሁለተኛ ግምገማ ጀምረናል። ከዞን እና ከወረዳ ጋር የተነሳውን ግምገማ ብልጽግና በስፋት ጀምሯል። ብዙ ማስተካከያዎች እንደሚደረጉ ይጠበቃል። እና ሌብነቱ በጣም ትልቅ ነቀርሳ ነው። እንኳን በኖርማሉ ስራ በውጊያም ሌብነት ልምምድ ሆኗል ኢትዮጵያ ውስጥ። በሚገርም ሁኔታ ልንጋደል ልንተዋኮስ ቆመን ብር ምንላላክ ከሆነ ምን ያክል ችግር እንደሆነ አስቡት። እና አደገኛ በሽታ ነው። በጋራ ተዋግተን መልክ ማስያዝ ይኖርብናል። ከዚሁ ጋር ተያይዞ የመንግስት መዋቅርና ሪፎርም በሚመለከት ላይ ብቻ ነው ሪፎርሙ፣ ታች የለም። ታች አሁንም ከቲፒኤልኤፍ ለውጥ የለውም ለተባለው እኔ እጠራጠራለሁ። ላይ መቀየሩን እጠራጠራለሁ። ላይ ተቀይረን ከሆነ ትልቅ ድል ነው። ታችኛው ቀሶ ይደርሳል፣ ችግር የለውም። ግን አይመስለኝም። አልተቀየርንም። ገና ነን። ገና ብዙ ይቀረናል። እኛ ግን ሪፎርም ጊዜ ይጠይቃል። የኮሪያ ሪፎርም ከ40 እስከ 50 ዓመት ወስዷል። ኦቨርናይት የሚሳካ ነገር አይደለም። አንድ ነገር ተቋም መቀየር በጣም ከባድ ነገር ነው። ብልሹ ተቋምን መቀየር በቀላል ምሳሌ ለመገንዘብ
አንድ የአካላችን ክፍል ውጫዊ በሆነ ነገር ጥቃት ሲደርስበት ራሱን ለመከላከልና ለማዳን ከሚወስደው ሂደት ጋር ማያያዝ የተቋምን ለውጥ ለመገንዘብ ያግዛል። እጄን ቢላዋ ቢቆርጠኝ እና ደም መድማት ቢጀምር የመጀመሪያው የሲስተሜ ስራ የመጀመሪያው ስራ ደም በማርጋት አንደኛ ደሜ እንዳይፈስ መከላከል፣ ሁለተኛ ከውጭ ባዕድ ነገሮች ወደ አካሌ እንዳይገቡ መከላከል ነው። ደም የሚረጋበት ዋናው ሚስጥር ፍሳሽ ለማቆም ከውጭም ተዋሲያን እንዳይገቡ ለመከላከል ነው። ከዚያ በኋላ አይቆምም። የገቡ ምናልባት ሲቀደድ የገቡ አካላት ደግሞ ካሉ ውስጥ ያሉ ወታደሮች ውጊያ ያካሂዳሉ። ባዕዳን ነገሮችን ተዋግተው ይገላሉ። ከዚያም ለመንከባከብ አዳዲስ ቲሹዎች ይፈጥራሉ። ይሄ ሁሉ ፕሮሰስ ካለፈ በኋላ እንደ ተቆረጠው ሳይዝ ሳምንትም 2 ሳምንትም 3 ሳምንትም ማገገሚያ ጊዜ ካልተገኘ በስተቀር ደም ስለረጋ ከውጭ አዳዲስ ቫይረሶች ስላልገቡ ወይም ስለተወጉ ቲሹ ስለፈጠርን ብቻ ቁስሉ አሁን ደህና መሆን አይችልም። ለማገገም ጊዜ ይፈልጋል። የተቋሞቻችን ነገር እንደዚሁ ነው፣ ጊዜ ይፈልጋል። እንዲሁ የሚሆን አይደለም። ለኔ ተስፋ የሚሰጠኝ ነገር አንደኛ ሌሊት የሚሰሩ ኢትዮጵያውያን ማየት መጀመሪያ፣ ፓውዛ እያበሩ ግንባታ የሚገነቡ ሰዎች እናንተ ታያላችሁ አታዩም አላቅም፣ በጣም ይገርመኛል። 2 ሰዓትና 3 ሰዓት እንቅስቃሴ የሌለበት ሀገር አሁን ፓውዛ እየበራ ህዳሴ ስትሄዱ ኮይሻ ስትሄዱ እኮ ተአምር ነው። ኢትዮጵያውያን ወጣት ሴትና ወንድ ልጆች እንዴት እንደሚራወጡ ማየት። ህዳሴ ደግሞ ሩቅ ነው። መንገድ በተለይም የአዲስ አበባ መንገድ አቶ ሞገስ የሚባል ሰው የሚመራው ቢሮ እና ሰራተኞቹ ሌሊት በፓውዛ ይሰራሉ። ይሄ አዲስ ልምምድ ነው። በእንጦጦ አይቼዋለሁ፣ በቦሌ መንገድ አይቼዋለሁ። ጠዋት 11 ሰዓት ተኩል 12 ሰዓት ብትነሱ ሴቶች እናቶች በዛ ሰዓት ቁጥጥር ያለ አይመስለኝም። መንገድ በታማኝነት ይጠርጋሉ። ምንም እንኳን እኛ በኋላ ያሻን ብንጥልበትም ሌሊት ተነስተው ይጠርጋሉ። ይሄ ቀላል ልምምድ አይደለም። ግብርና ላይ የኤክስቴንሽን ሙያተኞች፣ ሕክምና ላይ ኮቪድ ጋር ተያይዞ የሕክምና ሙያተኞች የሚያደርጉት ነገር የሚገርም ነው። አንድ ሰው እንጦጦ ራንደምሊ ሲሄድ ተለቅ ያሉ ሰው ሸበቶ ሰው ላስቲክ ይዘው እንጦጦን በእግራቸው እየሄዱ ቆሻሻ ይጠርጋሉ። ጠየቁ ማን ናቸው ብዬ፣ ቮለንቲር ናቸው፣ ዜጋ ናቸው። ጊዜያቸውን አልባሌ ቦታ ፌስቡክ ላይ ከማጠፋ በሳምንት አንድ ቀን ሄጄ እንጦጦን ባጸዳ ያሉ የገባቸው ሰው ናቸው። ይሄን ማስፋት ያስፈልጋል። ለምሳሌ አዲስ አበባ ላይ 100 ሃይ ስኩል አለ ብለን እናስብ። 100 ሃይ ስኩል አንዳንድ ቀን ለማጽዳት ከተማውንም ይሁን እንጦጦንም ይሁን ሸገር ለማጽዳት ቢወስን፣ ለምሳሌ እንጦጦን ቢወስኑ 100 ቀን ከተጸዳ በአመት ውስጥ 365 ቀን ነው ያለው። በ3 ቀን አንዴ እንጦጦ ይጸዳል ማለት ነው። ሰው በነፃ ማጽዳትን ካለመደ ከፍለኸውም አይሰራም፣ ሌባ ነው የሚሆነው። በነፃ ማገልገል መለመድ አለበት። ይሄን ደግሞ የተከበረው ምክር ቤት ተማሪዎች ብቻ ሳይሆን ራሱም አርያ በመሆን ማሳየት ያስፈልጋልና በመንግስት መዋቅር ውስጥ ያለው ችግር ጊዜ ወሳጅ አታካሽ ነገር እንደሆነ ማየት ጥሩ ነው። ሁለተኛው ግን ቲፒኤልኤፍ ጋር አንድ አይነት አይመስለኝም። ምክንያቱም ብዙዎቹ ቲፒኤልኤፍን አያውቁም እኮ። ከዞን በታች አንድም ሰው ከዚህ ቀደም ዞን የመራ ሰው የለም፣ አዲስ ነው። በደማችን ውስጥ የቲፒኤልኤፍ አስተሳሰብ ከሌለ በስተቀር በልምምድ የላቸውም። አዳዲሶች ናቸው። ሌብነት ሊኖር ይችላል፣ አገልጋይ ለመሆን ሊኖር ይችላል፣ ጥፋት ሊኖር ይችላል። ግን ኤግዛክትሊ ከዛ ጊዜ ጋር የሚወዳደር አይመስለኝም። ያም ሆኖ ግምገማ እያደረግን እያጠራን እያስተካከልን እንሄዳለን። በዚህ ቢታይ እና ጊዜ እንደሚወስድ ከኛም በኋላ ቀጣይ ትውልድ ፈተና እንዳለበት ማሰብ አስፈላጊ ነው። ኢንስቲትዩሽን መፍጠር ቀላል ነገር ስላልሆነ ከእስረኞች መፍታት ጋር ተያይዞ የተነሳው ጥያቄ በመጀመሪያ እጅግ ደስ ያለኝን ነገር ለማንሳት የተከበረው አቶ ክርስቲያን ከዚህ ቀደም እዚህ ምክር ቤት ውስጥ እንዴት እስረኛ አይፈታም ብለን እንጨቃጨቅ ነበር። እኔም ምክር ቤት አባል ሆኜ ስለነበር ነው። ይገርመኛል ለውጡ ከየትኛው ኤክስትሪም የት እንደሄደ ሳስበው።
ታስታውሱ ከሆነ አስቸኳይ ጊዜ አዋጅ የነበራችሁ ታውቃላችሁ። በኢህአደግ ዘመን ለማጸደቅ ከምክር ቤት በፊት 4፣ 5፣ 10 ስብሰባ አድርገን ማጽደቅ ብለን አሁን ደግሞ ማንሳት ችግር ሆነ። ኢትስ አ ቢግ ቼንጅ። አስቸኳይ ጊዜ አዋጅ ለማንሳት መንግስት ፓርላማውን ቻሌንጅ የሚያደርግበት እስረኛም ተፈቶ ቻሌንጅ የሚደረግበት ዘመን በራሱ ጥሩ ነው። በቂ አይደለም፣ ስራ ይፈልጋል፣ ግን በራሱ ጥሩ ነገር። ይሄ እንደ ትልቅ ለውጥ እና እንደ ደስታ ነው የምወስደው። ነገር ግን ጉዳዩን በሚመለከት ተደጋጋሚ ያነሳሁት ቢሆንም አሁንም ተጨማሪ በተነሳው መንገድ ለመግለጽ አንደኛ ጠላቶቻችን በቀየሱልን መንገድ መጓዝ አሸናፊ ያደርገናል። ጠላቶች ትራፕ ያዘጋጁልናል። እዛ ውስጥ እየገባን መያዝ የለብንም። እኛ ለድል የሚያበቃንን መንገድ መቀየስ አለብን። ሁለተኛ የተከበረው ምክር ቤትና ሰፊው የኢትዮጵያ ሕዝብ ቢያደርገው የምመርጠው ነገር እኔ የተከበረው አፈ ጉባኤ ውሃቸውን ወስጄ ወይም ትርፍ ቃል ተናግሬያቸው ወይም አንድ ብር ሰርቄባቸው ይቅርታ መጠየቅ ጥሩ ነገር ነው። ነገር ግን እኔ መመክራችሁ በድላችሁ ይቅርታ ከምትጠይቁ ተበድላችሁ ይቅርታ የምትሰጡ መሆን የተሻለ ነው። እኛ የሞራል ልዕልና አለን። እናፈርሳቸዋለን፣ እንገላቸዋለን፣ እናጠፋቸዋለን ላሉ ሰዎች ምህረት መስጠታችን የሞራል ልዕልና ይሰጠናል፣ ጉዳት የለውም። ትንሽ ልባችንን ሰፋ አድርገን ማየት ጠቃሚ ነው። ሁለተኛው እንድናስተውል የምፈልገው ነገር ተፈጥሮ ነው። ሁላችሁም እንደምታውቁት ለሁላችንም ሁለት አይን ተሰጥቶናል። ግን ቆም ብላችሁ ብታስቡ ሁለት አይን ለምን በፊት ለፊት ተሰጠን? አንደኛው አይን ከግንባራችን፣ አንደኛው አይን ከኋላ መሆን ነበረበት። ከፊትም ከኋላም እያየን መሄድ እንድንችል ማለት ነው። እግዚአብሔር ሁለት አድርጎ ሲያበቃ ሁለቱንም ፊት ለፊት ለምን አስቀመጠው ብለን መጠየቅ አስፈላጊ ነው። አንዱ አይን ከኋላ አንዱ አይን ከፊት ቢሆን ኖሮ 50% ወደፊት 50% ወደ ኋላ ስለሆነ ሁሉ ጊዜ ባለበት ሂድ ይሆን ነበር ማለት ነው። ለውጥ የለም። ፎርዋርድ ሉኪንግ ስለሚያስፈልግ ነው። ምንም እንኳን ብላይንድ ስፖት አልፎ አልፎ ማየት አስፈላጊ ቢሆንም ለመማር አልፎ አልፎ ማየት አስፈላጊ ቢሆንም እንደ ኢንስቲትዩሽን እንደ ሀገር ግን ወደፊት እያየን መጓዝ ያስፈልጋል። ወደፊት የሚያዩ ሰዎች ደግሞ ከኋላ ሚማሩ እንኳን ቢሆኑ ሙሉ በሙሉ ኋላ ውስጥ አይኖሩም። ሚሞሪ ላይ የዴፊኒሽን ችግር አለ። ሚሞሪ ማለት የዛሬ ዓመት የሆነውን እንዳለ ማስታወስ ማለት አይደለም። የዛሬ 100 ዓመት የነበረውን እንዳለ ማስታወስ ማለት አይደለም። ሚሞሪ ማለት ትናንት ከነበረው መልካሙን ነገር ኤክስትራክት አድርጎ ነገን ኮንስትራክት ማድረግ ማለት ነው። ትናንት ከነበረው መልካሙን ነገር ወስዶ ነገን መስራት ነው እንጂ ትናንት በነበረው መጥፎ ነገር ውስጥ መኖር አይደለም። የኢትዮጵያ ፖለቲከኞች አንድ ችግር አለባቸው። ኢትዮጵያን በሚመለከት ኢትዮጵያ በመሳፍንት ጊዜ ኖራለች። ኢትዮጵያ በኪንግደም በነገስታት ተገዝታለች። ኢትዮጵያ በሪቮሉሽነር ተገዝታለች። ኢትዮጵያ አሁን ያላት ቆዳ ሰፍቶ ጠቦ ያውቃል። አሁን ያለው ፖፑሌሽን ሰፍቶ ጠቦ ያውቃል። በዚህ ምክንያት ኢትዮጵያ የሚል ስም መጠቀም የለብንም ብለው የሚያስቡ ወይም ኢትዮጵያ የሚለውን ስም መጠቀም የሚቸገሩ ሰዎች አሉ። እነዚህ ሰዎች ቀላል የሆነ ምሳሌ፣ ቀላል የሆነ እይታ በማየት አመለካከታቸውን ማስተካከል ይችላሉ። ይሄ ምንድነው? እኔ አሁን ያለኝ ተክለሰውነት፣ አሁን ያለኝ ዕውቀት፣ አሁን ያለኝ ንግግር ሳይኖረኝ አንድ ዓመቴ ላይ እየዳሁ በእጅና በእግሬ በመጓዝበት ወቅት ስሜ አብይ ነበር። ከ3-4 ዓመት በኋላ ደግሞ በእግሬ መጓዝ ሲጀምርም አብይ ነበርኩ። ትምህርት ቤት ሲሄድም አብይ ነበርኩ። ሳገባ ስወልድም ዛሬም አብይ ነኝ። እኔ ማደጌና ማነሴ አብይ መሆኔን አይቀይረውም። የኢትዮጵያ ሳይዝ መስፋት መጥበቡ ኢትዮጵያ የሚለውን ስም አይቀይረውም። መሳፍንት የሚግዛው ንጉሥ ኢትዮጵያ ነች። ይሄ ቀላል ነገር የሚያስቸግራቸው ሰዎች ከትናንትና ውስጥ መልካም ነገር ኤክስትራክት ማድረግ የሚቸገሩ ናቸው። እውነት ነው የኢትዮጵያ ፖፑሌሽን 100 ሚሊዮን አልነበረም። እውነት ነው የኢትዮጵያ የፓርላማ ንግግር ይሄ አልነበረም። እውነት ነው በጣም በርካታ ፋክቶች አሉ ወደኋላ። ያ ግን ኢትዮጵያዊ መሆናችን አይቀይረውም።
በሳይዝ በፖፑሌሽን በፖለቲካል አስተዳደር በነበረን ገቨርናንስ ስርዓት ምክንያት ስማችንን መቀየር ሳይሆን አሁን ላለው ሳይዝ ፊት የሆነ ማንነት መፍጠር ነው። ይሄ ደግሞ የሁሉም ሀገር ኤክስፒሪየንስ ነው። አሜሪካም፣ እንግሊዝም፣ ጀርመን የትም ብትሄዱ ታሪክ አላቸው። ጠበው ሰፍተው ያውቃሉ። ወደኛ ጉዳይ ሲመጣ እኛ እስረኞች የፈታነው ለሶስት ጉዳይ ነው። አንድ ዘላቂ